ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የአሜሪካ መንግስት በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን የማርበርግ ቫይረስ በሽታ ለመቆጣጠር ለሚደረገው ጥረት አስፈላጊውን ድጋፍ እንደሚያደርግ አምባሳደር ሀርቪ ማሲንጋ ገለጹ። አምባሳደር ማሲንጋ ይህን የገለጹት ትላንት ከጤና ሚኒስትር ዶክተር መቅደስ ዳባ ጋር በማርበርግ ቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት በሚቻልበት ሁኔታ ላይ በተወያዩበት ወቅት ነው። በውይይቱም ዶክተር መቅደስ የበሽታውን የላቦራቶሪ ምርመራና ከታካሚዎች ጋር የነበሩ ንክኪዎች ክትትልን በተመለከተ የተሰሩ ስላሉ ስራዎች ለአምባሳደር ማሲንጋ ገለጻ አድርገዋል። በተጨማሪም የአደጋ ዝግጁነትን ጨምሮ አስቀድሞ የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። አምባሳደር ማሲንጋ በበኩላቸው ኢትዮጵያ በሽታውን ለመቆጣጠር የሰጠችውን ጠንካራና ወቅታዊ እርምጃ ማድነቃቸውን ሚኒስቴሩ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ጠቁሟል። ማሲንጋ በውይይቱ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግም የአሜሪካ መንግስት ዝግጁ መሆኑን ገልጸዋል። በቅርቡ በጂንካ ከተማ በተከሰተው የማርበርግ ቫይረስ በሽታ 3 ሰዎች ቫይረሱ ተገኝቶባቸው ህይወታቸው እንዳለፈ መገለጹ ይታወሳል። ትላንት በተደረገ 9 የላቦራቶሪ ምርመራ ደግሞ አንድ ሰው ቫይረሱ እንደተገኘበት የጤና ሚኒስቴር መረጃ ያሳያል። ይህን ተከትሎም በቫይረሱ የተያዙ ሰዎች አሃዝ 4 ደርሷል። በአጠቃላይ እስካሁን በበሽታው ለተጠረጠሩ 26 ሰዎች ደግሞ የላቦራቶሪ ምርመራ ተደርጓል። እንደ አውሮፓውያን አቆጣጠር በ1967 በጀርመን ማርበርግ ከተማ ለመጀመሪያ ጊዜ የተገኘው ቫይረሱ ከዚህ ቀደም ጋና፣ ኢኳቶሪያል ጊኒና ታንዛኒያን ጨምሮ በተለያዩ የአፍሪካ ሀገሮች ተከስቷል። በሽታው ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ የጡንቻና የጀርባ ህመም እንዲሁም ከአፍ አፍንጫ ወይንም ቆዳ ስር የደም መፍሰስ ምልክቶች አሉት። በሱዳን ዳርፉር የሚገኙ የረድኤት ድርጅቶች በቂ ሀብት ባለመኖሩ እርዳታ ከሚያስፈልጋቸው ሰዎች ውስጥ ቅድሚያ የሚሰጡትን ለመምረጥ እየተገደዱ እንደሆነ ሃንዲካፕ ኢንተርናሽናል የተሰኘ የእርዳታ ድርጅት ገለጸ። የሀገሪቱን ፈጥኖ ደራሽ ኃይል ወደ ብሔራዊ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት በሁለቱ የጦር አበጋዞች ጀነራል መሐመድ ሐምዳን ዳጋሎና ባላንጣቸው ጀነራል አብድልፈታህ አልቡርሃን መካከል የተነሳው ጦርነት በሱዳን የከፋ የሰብአዊ ቀውስን አስከትሏል። ከ2 ዓመት በላይ የዘለቀው ግጭት በሱዳን ያለውን የሰብአዊ እርዳታ ፍላጎት ከአቅም በላይ እንዳደረገው የረድኤት ድርጅቱ የሎጂስቲክስ ኃላፊ ጄሮም በርትራንድ ለአዣንስ ፍራንስ ፕሬስ ተናግረዋል። በሱዳን ያለውን የእርዳታ ፍሰት ለመገምገም 3 ሳምንት በምስራቅ አፍሪካዊቷ ሀገር የሰነበቱት ኃላፊው የምናድነውንና የማናድነውን ለመምረጥ እንገደዳለን ብለዋል። ክስተቱ የረድኤት ድርጅቶች ሊያጋጥማቸው የሚችል የሰብአዊ ችግር ነው ያሉት ኃላፊው እርዳታ ከሚያስፈልጋቸው ውስጥ ለማን ቅድሚያ እንደሚሰጡ ለመምረጥ መገደዳቸው ከረድኤት ድርጅቶች እሴት ጋር ሙሉ በሙሉ እንደሚቃረን ጠቁመዋል። በርትራንድ የረድኤት ሰራተኞች ለህፃናት፣ ለነፍሰ ጡር ሴቶችና ጡት ለሚያጠቡ እናቶች ቅድሚያ እየሰጡ እንደሆነም ለኤኤፍፒ ተናግረዋል። በሱዳን እንደ አውሮፓውያን አቆጣጠር በ2023 የጀመረው ግጭት በ10 ሺዎች የሚቆጠሩ ሰዎችን ህይወት ሲቀጥፍ ወደ 12 ሚሊዮን የሚጠጉትን ደግሞ ከቤት ንብረታቸው አፈናቅሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ እና የቻይናው ጂሲኤል ግሩፕ ሆልዲንግ ሊሚትድ በህዳሴ ግድብ አካባቢ የዳታ ማይኒንግ ማልማት የሚያስችል ስምምነት ተፈራረሙ። ስምምነቱን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና የጂሲኤል ግሩፕ ሆልዲንግ ሊሚትድ የኢትዮጵያ ፒክ ግሮ ሆልዲንግ ሊሚትድ ፕሮጀክት ስራ አስኪያጅ ዮንግ ያንግ ተፈራርመዋል። በስምምነት ስነ ስርዓቱ ላይ የኢትዮጵያ የኤሌክትሪክ ኃይል ቦርድ ሰብሳቢ ዶክተር አብርሃም በላይን ጨምሮ የኢትዮጵያ ኤሌክትሪክ ኃይልና የጂሲኤል ግሩፕ ሆልዲንግ ሊሚትድ ከፍተኛ አመራሮች መገኘታቸው ተገልጿል። በተመሳሳይ የኢትዮጵያ ኤሌክትሪክ ኃይልና ጂሲኤል ግሩፕ የኃይል ሽያጭና የኢትዮጵያን የኃይል ዘርፍ ማጠናከር በሚያስችሉ ስትራቴጂካዊ ጉዳዮች ላይ በጋራ ለመስራት የሚያስችል የመግባቢያ ስምምነት መፈራረማቸው ተመላክቷል። ኩባንያው በታዳሽ ኃይል ማመንጫ ላይ ያለውን የካበተ ልምድ በመጠቀም በሀገሪቱ በፀሐይና በንፋስ የኃይል ልማት ዘርፎች ላይ በጋራ ለመስራት ያስችላል የተባለውን ስምምነት የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻና የጂሲኤል ግሩፕ ሆልዲንግ ሊሚትድ ምክትል ፕሬዝዳንት ሹቢን ኒው እና በኩባንያው የኢትዮጵያ ፒክ ግሮ ሆልዲንግ ሊሚትድ ፕሮጀክት ስራ አስኪያጅ ዮንግ ያንግ መካከል ተፈርሟል። በዚህም መሰረት ስምምነቱ ጂሲኤል ግሩፕ ሆልዲንግ ሊሚትድ ከኢትዮጵያ የኢንቨስትመንት ሆልዲንግ ጋር በመተባበር በህዳሴ ግድብ አካባቢ ለሚገነባው የዳታ ማይኒንግ ማዕከል ኃይል ለማቅረብ የሚያስችል መሆኑን የኢትዮጵያ ኤሌክትሪክ ኃይል በኦፊሴላዊ የፌስቡክ ገጹ አስታውቋል። በተጨማሪም ስምምነቱ ከኤሌክትሪክ ኃይል አቅርቦት ባለፈ በተለያዩ የኃይል ልማት ዘርፎች በኤሌክትሪክ
ተሽከርካሪ ቻርጅ ማድረጊያ ጣቢያ ግንባታና በአቅም ግንባታ ጉዳዮች ላይ በጋራ ለመስራት የሚያስችል መሆኑም ተገልጿል። እንዲሁም በሀገሪቱ የኢነርጂ ዘርፍ ላይ ትኩረቱን የሚያደርግ የኃይል ስርዓት ምርምር ኢንስቲትዩት ለመመስረት የሚያስችል መሆኑን በስምምነቱ ላይ መቀመጡ ተገልጿል። የውሃና ኢነርጂ ሚኒስቴር አጎጊ ከተሰኘ የአሜሪካ አማካሪ ድርጅት ጋር ከ202,000 ዩሮ በላይ በሆነ ወጪ የማማከር አገልግሎት የውል ስምምነት ተፈራረመ። ስምምነቱን በውሃና ኢነርጂ ሚኒስቴር የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴታ ዶክተር አስፋው ዲንጋሞ ከአጎጊ አማካሪ ድርጅት ማኔጂንግ ዳይሬክተር ቴዎዶር ቲሃኒስ ጋር ተፈራርመዋል። የስምምነቱ አጠቃላይ ወጪም ከተጨማሪ እሴት ታክስ ውጪ 202,990 ዩሮ መሆኑና የማማከር ስራው በውሉ መሰረት በ6 ወራት ውስጥ እንደሚጠናቀቅ ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስነብቧል። በዚህም መሰረት ስምምነቱ የኢትዮጵያ ሜትሮሎጂ ኢንስቲትዩት በአቅም ግንባታ ፍላጎት ለክልሎች የአየር ንብረት ለውጥ የጥናትና ምርምር ስራ፣ ለአየር ንብረት ለውጥ መሻሻል የማሳያ ስራና ለዘመናዊ የመረጃ አያያዝ ፍላጎት የማማከር አገልግሎት መስጠትን ያካተተ መሆኑ ተገልጿል። ዶክተር አስፋው ኢትዮጵያ ዘመናዊ አሰራርና መረጃ አያያዝን ተግባራዊ እያደረገች ባለችበት በዚህ ወቅት ከድርጅቱ ጋር የስራው መገባቱ ጥሩ አጋጣሚ ነው ብለዋል። የአጎጊ አማካሪ ድርጅት ማኔጂንግ ዳይሬክተር በበኩላቸው በዘርፉ የተሻለ ውጤት ለማምጣት እንደሚሰሩ ቃል መግባታቸውን ሚኒስቴሩ በመግለጫው አስታውቋል።